ሰላም ቤተሰቦቼ እንዴት ናችሁ? ላይክ ሰብስክራይብ ያደረጋችሁ ሰዎች እጅግ አድርጌ አመሰግናለሁ። ላይክ ሰብስክራይብ ያላረጋችሁ ሰዎች ደግሞ እንድታረጉት እጋብዛችኋለሁ። ዛሬ የማቀርብላችሁ 15 ጠብዩ የሚያደርግ እውነታዎችን ነው። በዚህ እውነታ ላይ ጨክናችሁ ራሳችሁን መፈለግ መቻል አለባችሁ ማለት ነው። ሸክማችሁን ማንም እንዲሸከምላችሁ አትፈልጉ። ችግራችሁ ማንም እንዲሸከምላችሁ አትፈልጉ። የችግራችሁ ምንጭ ደግሞ ማንም ሳይሆን ራሳችሁ ናችሁ። ስለዚህ እነዚህ ነገሮች በውስጣችሁ ከያዛችሁ ራሳችሁን ለመቀየር በጣም ቀላል ነው ማለት ነው። ለእርሶ የሚበጀውን የሚመርጥሎት ራስዎት ነው። ሌላ ሰው ሊመርጥሎት አይገባም። ስለዚህ ሌላ ሰው በመረጠው ነገር ላይ እንከን ሲገኝ መጨቃጨቅ ወይም ደግሞ አንደኛ እድሉን ሰጥተውት ነው። እድሉን ስለሰጧቸው ነው ሌሎች ሰዎች ለእርሶ እድል የመረጡት። ያ ደግሞ ሲበላሽ እድሉን መስጠቶት ነው ችግሩ። ስለዚህ ሁለተኛ የራስዎትን እድል ራስዎት መምረጥ መቻል አለቦት ማለት ነው። ብዙዎች ከእርሶ የሆነ ነገር ሲፈልጉ ነው ወደ እርሶ የሚቀርበው፣ አለበለዚያ ደግሞ ችላ ይላሉ። ስለዚህ ችላ ስላላችሁ ሰዎች አትጨነቁ። ምክንያቱም በፊትም የሚፈልጉት እድል ወይም ደግሞ ከእርሶ የሚያገኙት ነገር ስላለ ብቻ ነው እንጂ የእርሶ ማንነት ፈልገው እንዳልሆነ ሊረዱት ይገባል ማለት ነው። ማንም ምንም በማይሆን ነገር ላይ መጨነቅ ስታቆም ህይወታችን ቀላል ይሆናል። ምንም በህይወታችን መቀየር በማንችለው ነገር ላይ መጨነቁ ጥቅም የለውምና ልንቀይረው በማንችል ነገር ላይ ከመጨነቅ ማቆም መቻል አለብን ማለት ነው። ልብን የሚሰብር ብዙ ጊዜ አይንን ይከፍታል። ልብ የሚሰብር ነገር ሲገጥመን፣ በሰዎች ስንከዳ፣ አጠገባችን ያለ ሰው እንደማያቀን ሰው ሲሆን ብዙ ጊዜ ከዛ በኋላ መጠንቀቅ እንጀምራለን እና ልብን የሚሰብር ነገር ሲገጥመን ቶሎ ለመጠገንና ወደ ስራችን ለመሄድ መንቀሳቀስ መቻል አለብን ማለት ነው። ሰዎች ማን እንደሆኑ ሲያዩ ማመን ነው። ለምሳሌ ጥሩ የምንለው ሰው ምናልባት ጥሩ የሆነውም ከኛ የሚያገኘውን ነገር እስኪጠብቅ እስኪሟላለት ሊሆን ይችላል። ልክ ሲገለጥና ማንነቱ ክፉ ሲሆን ክፉ እንደሆነ ማመን መቻል አለብን። እኔ እኮ የከሌ እንደዚህ መሆን ላምን አልቻልኩም ብለን በቃ ዝም ብለን ስንንሰላሰል መኖር መቻል የለብንም ማለት ነው። አንዳንድ ሰዎች ደግሞ እድገትህን ይፈራሉ። ለዚህም ነው በየቦታው እንትን የሚያዘጋጁልን ወጥመድ የሚያዘጋጁት እንዳናልፍ። ገና የፊውቸሪቱ ታይቶ ነገ የት እንደምትደርስ አልመው አቅደው ዛሬ ላይ እኮ ምንም ላይኖር ይችላል። ዛሬ ላይ ባለህ ነገር ግን ይቀናሉ። ዛሬ ላይ ባለህ ነገር አሰነካክለው ለማስቀረት ጥረት ያደርጋሉ። ሌሎቹ ሰዎች ያሳዝኑሃል እና ቃል ኪዳናቸውን ያፈርሳሉ። ከሌሎች ይልቅ ራስን ታመን። እነዚህ ነገሮች ስለተደረጉ ሰዎች ስላሳዘኗችሁ፣ ቃል ኪዳናቸውን ስላላከበሩ፣ ስለከዷችሁ ልባችሁ ሊሰበር አይገባም። ማን ነው ማመን ያለብህ? ራስህን ነህ። ራሴ ጥሩ ሰው ነኝ፣ ራሴ ቃል ኪዳን አክባሪ ነኝ፣ ራሴ ከሃዲ አይደለሁም ብለህ እመን እንጂ ሌሎቹ ያደርጉብሃል። ሲያደርጉብህም ልብህ መሰበር የለበትም። ምን ሲያደርጉት ደግሞ ከሃዲዎች ከሃዲ ናቸው ብለህ እመን። ስለማናምን እኮ ነው። ትላንት ክደውን ዛሬም አብረናቸው እንሆናለን። እንደገና ይክዱናል። አሁን ይቅርታ ይጠይቃሉ። ሌላ ከኛ የሚፈልጉት ነገር ሲኖር ነው ይቅርታ ብለው የሚመጡት ማለት ነው። ስለዚህ ይሄንን መጠንቀቅ መቻል አለብን። ጥሩ ሰው መሆን ጥሩ ነው። ነገር ግን ለማረጋገጥ ጥሩ ሰውን ለማረጋገጥ ጊዜ ማባከን የለብን። በቃ ጥሩ ሰው በተፈጥሮ ጥሩ ሰው ከሆነ ጥሩ ሰው ነው፣ መቼም አይለወጥም። ስለዚህ የሱ ማንነት ለማረጋገጥ ጊዜ አትፍጭ ማለት ነው። ችሎታን ከክፍል በላይ ናቸው። ህይወትን ሊረዳ የሚችል ጠቃሚ ችሎታ ይማሩ። ይሄ ደግሞ ችሎታችን ከክፍል በላይ ነው ማለት ምን ማለት ነው? አንዳንድ ጊዜ ዲግሪ ያለው ሰው ምንም ችሎታ ሳይኖረው እናያለን። ምንም ነገር የሌለው ሰው ደግሞ ችሎታ ሲኖረው እናያለን። ስለዚህ ችሎታ ከክፍል በላይ ነው። ከተማርከው ወይም ደግሞ ከደረስክበት ዲግሪና ዲፕሎም ማስተርስ በላይ ነው ችሎታ የሚገለጠው ማለት ነው። ስለዚህ አንድ ሰው ማስተርስ ፒኤችዲ ያለኝ ብሎ ምንም ላይኖረው ይችላል። ችሎታ ምንም ላይኖረው ይችላል። ህይወትን ሊረዳ የሚችል ደግሞ ጠቃሚ ችሎታን መማር መቻል አለብን።
አንድ እኔ ፒኤችዲ ያለኝ ብዬ ዝም ብዬ ብቀመጥ ምንም ችሎታ ከሌለኝ ምንም ጥቅም የለውም። አሁን የሥራ ልምድና የትምህርት ማስረጃ እኮ እኩል የማይሆንበት ምክንያት ለዚህ ነው። ሞር የትምህርት ማስረጃው ተምሮ የመጣን ሰው ስታስረዳው ይገባዋል። በስራ ልምድ የመጣውን ሰውዬ ደግሞ በድርጊት ስታሳየው ነው እንጂ የሚገባው። ምናልባት በቃልህ ለምታረገው ኢንስትራክሽን ለምትሰጠው ኢንስትራክሽን ብዙ እንትን ላይል ይችላል። ስራ ላይ ግን የቱ ነው የሚበልጠው? ችሎታው ነው የሚበልጠው። ስለዚህ ጠቃሚ የሆነ ችሎታን ሁልጊዜ መማር። እንግዲህ ጠቢብ ለመሆን ከፈለክ በውስጥህ የምትጨምራቸው ነገሮች አሉ። አሁን የጊዜው ዘመናዊ ልጆች በጣም በቃ ኤዲቲንግ ይማራሉ፣ ግራፊክስ ይማራሉ። ይሄ ችሎታ ማለት ነው። ደግሞ ቀላል አይደለም። ለምን በቀላሉ በትንሽ ጊዜ ውስጥ አልተሳካልኝም ብለህ ራስን ልትጎዳ አይገባም። ግን ደጋግመ መሞከር መቻል አለብህ ማለት ነው። በደንብ መልበስ፣ እያንዳንዱን ቀን ራስን በጥንቃቄ ማቅረብ ይጠበቃል። አንዳንድ ጊዜ ያሉንን ልብሶች እንኳን በስርዓት አድርገን መልበስ የማንወድ ሰዎች አለን። አንዳንዱ ደግሞ ምንም ውስጡ ባዶ ቀፎ ሆኖ ዝንጥ ብሎ የተማረ ያለው የሚያቅ። የኛ ሀገር ደግሞ ያው የለበሰ ነው የሚያቅ የሚመስለው፣ ያለበሰ ሰው እውቀት ያለው አይመስለውም። ስለዚህ እንደ ሀገሩ ሁኔታ አለባበሳችንን በደንብ መልበስ፣ ራሳችንን መጠበቅ ይገባል ማለት ነው። ጥበበኛ ለራሱ ጉዳይ ብቻ አይደለም መንገድ የሚያገኘው፣ ለሌላው ሲሆን ደግሞ ሰበብ የሚፈጥር ከሆነ ጥበበኛ አይደለም። ስለዚህ ጥበበኛ ለራሱ ብቻ ሳይሆን ለሌላውም ችግሮች መንገድ መፈለግ መቻል አለበት ማለት ነው። አንድ ሰው ደግሞ ያለ እርሶ መኖር እንደማይችል ፍላጎት ካሳየ አብሮ እንዲኖሩ መፍቀድ መቻል ያስፈልጋል ማለት ነው። እንግዲህ በስተመጨረሻ ያው ያለን ምን ያህል እንደሆነ መርሳት መቻል የለብንም። ማመስገን መቻል አለብን። ገና ብዙ ደግሞ የሚጠብቀን ነገር እንዳለ መረዳት መቻል አለብን ማለት ነው። ስለዚህ ያለን ነገር ማወቅ፣ ካለን ነገር ላይ ማመስገን፣ እንደገና ብዙ ከኛ መስራት እንደሚጠበቅ ማመን መቻል አለብን። ቤተሰቦቼ አመሰግናለሁ። ሰላም ሁኑ።